ስደት ሲከተለን በሃይማኖት ጸንተን የገባንን እውነት ለዓለም አዳረስን በመገፋት ያተረፍነው መክበርና መባረክ ነው በመገፋት ያተረፍነው መክበርና መባረክ ነው አቤት ተከለው አይነቀልም ያድጋል በጸጋ ለዘላለም የወይን ግንዶን የተደገፈ ያልፋል ሁሉንም እያሸነፈ እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ቸሩ መድኃኔዓለም የተመሰገነ ይሁን። እናቱ ነችና ለማትለየው ወለላይቷ ቅድስት ብጽሕት ድንግል ማርያም የተመሰገነችው ባላችሁበት ሰዓት አቆጣጠር የእግዚአብሔር ሰላምታ ብዝዝት ይበልላችሁ። እኔ በጣም ደህና ነኝ። ክብር ለመድኃኔዓለም አለው። እኔ ደህና ነኝ። በስደት የምትኖሩት እንዴት ናችሁ? በአገር ቤትም በየትኛውም የሀገር ክልል የምትኖሩት የትኛውም ሀገር ሁኑ እግዚአብሔር ሰላምታ ከእናንተ ጋር ብዝዝት ይበልላችሁ። ለምታቆኝ መሰረት ላይ ዩቲዩብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ ብታበረታቱኝ ከወዲሁ በትህትና እጠይቃለሁ ውዶችዬ። እኔ በጣም ደህና ነኝ። በቲክቶክ እና በዩቲዩብ ቻናሌ ለምትጠይቁኝ ሰዎች ጥያቄያችሁ ምን ነበረ? ጥያቄያችሁ ሙስሊም ነሽ ወይስ ክርስቲያን? ለምንድነው እኔ ብቻ የሆነ አለ የተጠቀማችሁትን ቃል ብዙ እንኳን ባልጠቀም እኔ በምንም አላፍርም። ማንንም ለማታለል ማንንም ለመሸወድ አስፈልጌ አይደለም። እርግጥ እለብሳለሁ። የምለብሳቸው አብዛኛው ልብሶች እንትን ነው ምንድነው ሻርብ ነው የምለብሰው ማለት ነው። ሻርብ ነው የምለብሰው። በዚህ አይነት ከለር ብዙ አይነት ከለሮች የምጠቀመው ሻርቦች ናቸው። ያው እኔ ያለሁት አረብ ሀገር እንደማንኛውም ስደተኛ ያልፍልኛል ነገ አንድ ስቴፕ ከፍ እላለሁ ከእግዚአብሔር እርዳታ ጋር ብዬ ስደት የመጣሁት ከኢትዮጵያ ወደ ኦማን የሚባል ሀገር ነው። እዛ ነው የምሰራው። እኛ ሀገር ደግሞ አብዛኛው ማህበረሰብ ወይንም አብዛኛው አገሪቷ ውስጥ የሚኖሩ ሙስሊሞች ናቸው። ስለዚህ የነሱን አለባበስ ነው እንጂ የምለብሰው እንጂ እኔ ሙስሊም ሆኜ አይደለም። እነሱም ያውቃሉ ክርስቲያን እንደሆንኩኝ እኔም አውቃለሁ። ማንንም አታልዬ አይደለም እዚህ ቤት የገባሁት። አውቆ ወዶ ፈቅዶ ነው እዚህ ቤት ክርስቲያን መሆኔን አውቆ ነው የሚያሰሩኝ። እትሶኬ ችግር የለውም። እና ብዙ ጊዜ ሻርብ ስለብስ ለምንድን ነው በራስሽ የማትተማመኚው? ለምን በራስሽ ኮንፊደንስ አይኖርሽም እያላችሁ ነው አንዳንዶቻችሁ ናችሁ። እኔ በራሴ እውነት ለመናገር ኮንፊደንስ አለኝ፣ ምንም የጎደለኝ ስለሌለ ማለት ነው። በእምነቴ ደግሞ ምንም አልሸማቀቅም፣ ምንም አላፍርም። ወድጄው ፈቅጄው ነው ይሄንንም አድርገው እንጂ ተገድጄ አይደለም ልላችሁ ነው። ካስቀየምኳቸው ግን ይቅርታ። ዛሬ ብዙ ኮሜንት ላይ ሰዎችን እንደዛ ተሸፋፍኝ ሳወራ ሰላም ስሉኝ እግዚአብሔር የተመሰገነ ይሁን ቸሩ መድኃኔዓለም የተመሰገነ ይሁን ስላቸው የሆነ እማሾፍባቸው እየመሰላቸው ስለተቸገርኩኝ ነው። እኔ እያሾፍኩ ሳይሆን ማለት ያለብኝ ይሄ ነው እንግዲህ ማለት እግዚአብሔር የተመሰገነ ይሁን። ምክንያቱም በኔ እስካሁን ሲዚች ሰዓት እንድኖር እንድተነፍስ በኔ ጥረት ወይንም በኔ ችሎታ በኔ ዕውቀት በኔ ጥበብ በኔ ደግነት በኔ ንጽህና ስላልሆነ በእግዚአብሔር ቸርነት በሱ ፍቃድ በሱ ትዕግስትነት በሱ ይቅር ባይነት ስለሆነ እዚች ቀን ለደረስኩኝ እግዚአብሔር ይመስገን ማለት ግድ ስለሚለኝ ነው። እግዚአብሔር የተመሰገነ ይሁን ያችሁ ነው። እና ይሄ ነው እንግዲህ ክርስቲያን ነኝ እያታለልኩ አይደለም። እምለብሰው ልብስ ደግሞ እንትን ነው የስራ ልብሴ ነው ልላችሁ ፈልጌ ነው። ሻርብ መጠቀልለው የስራ ልብሴ ነው። አንደኛውም እነሱን ለማክበር ነው። እኔ እርግጥ ባለብስ ደስ ይለኛል ማለት ባለብስ ደስ ይለኛል። ከልብሱ ችግር ኖሮብኝ ምናምን ሳይሆን ሙቀት ነው አይደለ? በተለይ አረብ ሀገራት ሙቀት ነው። ግን እኔ የምለብሰው እነሱ ዩኒፎርም ልብሴ ነው። በቃ ባጭሩ ሌላ ፕሮሰስ ውስጥ ባልገባም ደስ ይለኛል። እነሱም እንደዛ ነው የሚለብሱት። ታውቃላችሁ በሙስሊም ደግሞ የአንድ ሰው ማንም ሰው ቢሆን የምትኖሩት እኔ ደግሞ ከብዙ ቤተሰብ ጋር ነው የምኖረው። ስለዚህ
ያው ጸጉርሽን ብትሸፍኝ በቃ ደስ የሚላቸው ጸጉር የተሸፈነላቸው እስከሆነ ድረስ እነሱን የማይረብሽ እስከሆነ ድረስ ችግር የለውም። ጸጉሬን መገለጥ እነሱን የሚረብሽ ከሆነ ጸጉሬን ብሸፈን ችግር የለውም። ከእምነቴ ጋር ምንም የሚያገናኘው ነገር የለም እና እነሱን በደንብ ክርስቲያን መሆኔን በደንብ ያውቃሉ ልላችሁ እወዳለሁ። በዚህ አጋጣሚ ሁላችሁንም እወዳችኋለሁ። ሁላችሁንም ሰው የተባለው ሁሉ እወዳለሁ። እኔ ችግር የለብኝም፣ እወዳችኋለሁ። ለማንኛውም ዛሬ በጣም እጅግ በጣም ደስ ያለኝ በጣም ማለት ነውና ብደጋግሞ የማልጠግበው አንድ መዝሙር አለ እና በዚህ አጋጣሚ የተጋባችሁት መልካም ጋብቻ የአብርሃም የሳራ ጋብቻ ይሁንላችሁ። በዚህ ሳምንት በዚህ ወራት የእህቴ ልጅን በተክሊል ተጋብቷልና በጣም እንጃ ይሄን ወራት በጣም ደስ ያለኝ የምሬን ነው። ደስታዬን መቆጣጠር ነው ያቃተኝና ለሁሉም ለተጋቢ ሁሉ እንኳን ደስ አላችሁ፣ የአብርሃምና የሳራ ያርግላችሁ። ሶሻል ሚዲያ ላይ ደግሞ ቅዱስ 9ኛው ሺህ ላይ የሚተውነው ተዋናይ አግብቷልና በጣም ነው ደስ ያለኝ። በጣም ማለትም ብዙ የሰርግ ቪዲዮዎች የራሱ ማለት ነው የራሱ ብዙ የሰርግ ቪዲዮ ለቋል። ግን ይሄኛው አሁንም ማሳያችሁ እንደዚህ ደስ እንዳለኝ ዝማሬው በቃ መንፈሴን ያድሳል። በቃ ደስ እኔ እንዴት እንደተደሰትኩ ለነገራችሁ አልችልም ማለት ነውና እሱን አብረን የምንሰማ ይሆናል። ሲቀጥለው ኮሜንት ላይ እየሰማና ኮሜንት ላይ ያነበብኩ ነበር አንዳንዶቻችሁ ይሄኛው ልጅ እኮ 9ኛው ሺህ ላይ የሚተውን ነው እና 9ኛ ላይ ሺህ ላይ ስተውን ያው ታውቃላችሁ ግድ የለሽ ቀልደኛ ፉዞም ብቻ የሆነ እንዴት ልገለጽላችሁ ብቻ እንደዛ ነው። በነገራችን ላይ ሰው ልጅ ስራ ሲሰራ የስራውን ባህሪ ነው መስሎ የሚሰራው። በቃ ስራው የሚያዘውን ነገር ነው። እኔ አሁን የምለብሰው ልብሶች ስራ የሚያዘኝ ልብሶች ነው አብዛኛው የምለብሰው። ዩኒፎርም እንለብሳለን፣ ዶክተር ስንሆን ጋውን እንለብሳለን። ብቻ ስራው የሚፈቅደውን ነገር ነው ተግባር ላይ የምናደርገውና ይሄ ልጅ እኮ ቁም ነገረኛ አይመስለኝም ዝም ብሎ ነገር ነው የሚመስለኝ ለምትሉ ልጆች ይሄ በሰርጉ ህይወት እየመራ ነው። በስራ ደግሞ የስራውን ነው አንድ ፊልም ወይንም አንድ ተዋናይ በነገራችን ሰው ጠራኝና ሐሳቤ ሰረቁኝ። በጣም ይቅርታ። ሰው ቤት የምንሰራ ልጆች 10 ነው የምንጠራው ማለት ነው። እና ኮሜንት ላይ ይሄ ልጅ እኮ ቁም ነገር የሚያውቅ አይመስለንም ምናምን እያላችሁ ነበርና ይሄ ህይወት ነው፣ ያኛው ስራ ነው። ስራ ስትሰሩ የስራውን ባህሪ የስራውን ጸባይ ስራው የሚያዛችሁን ሆናችሁ ነው የምትሰሩት። ህይወት ደግሞ ከሆነ ህይወት ነው። ቁም ነገር ያለበት ቦታ ቁም ነገር ነው። መቀለድ ያለባችሁ ቦታ ከሆነ ደግሞ ትቀልዳላችሁ ማለት ነው። ተግባባን አይደለ? ኮሜንት ላይ አንዳንዱ ትንሽ ገርሞኝ ነው ማለት ኮሜንት ላይ አንብቤ ገርሞኝ ነውና አብረን ደግሞ ዘማሪውን ብንሰማ እጅግ በጣም ነው ደስ ያለኝ። ብዙ ቪዲዮ አሉ ግን ይሄኛው ለየት ብሎብኛል።
ዋው የእውነት የእውነት ላመስግንህ የኔ ጌታ ልቀኝልህ የኔ ጌታ በጣም በጣም ነው ደስ ያለኝ እውነት ለመናገር ለተጋባችሁት ሁሉ እግዚአብሔር አምላክ መልካም ትዳር ያድርግላችሁ የአብርሃምና የሳራ ትዳር ያድርግላችሁ ተመስገን ስለ ሁሉ ነገር ስለተደረገልን ነገር ሁሉ እግዚአብሔር የተመሰገነ ይሁን የእውነት በጣም በጣም ነው ደስ ያለኝ በተለይ ያሁኑ ወጣቶች እውነት እግዚአብሔር ይመስገን በቃ እንዴት ነው ደውሉን እያነቁት ነው ወይ ደውሉን እየደወሉት ነው በጣም በጣም ነው ደስ የሚለው የሚጋቡት በተክሊል በቁርባን ብቻ በቤተክርስቲያን በቤታቸው በመሆኑ እንዴት ደስ እንዳለኝ ልነግራችሁ አልችልም ያብዛልን በአንድ ቀን 44 88 ነው የተጋቡ ሰምቼ አይቻለሁ በቪዲዮ እንዴት ለምንገራችሁ ደስታውን ለነገሩ ደስታም ለካ አንዳንዴ መናገር ያቅታችኋል ስትደሰቱ የምር ለከደስታ መግለጽ ያቅታችኋል ሰዎች ለካ በደስታ ሲያለቅሱ ወዶ እኮ አይደለም የእውነት በጣም ነው የሚያስለቅሰው በቃ መግለጽ ሲያቅታችሁ እንባ ብዙ ነገር ይገልጽ የለ እንዴት ደስ እንዳለኝ ልነግራችሁ አልችልም እመቤቴ በቤታችሁ ትግባ እመቤቴ በፍሬ ትባርካችሁ ወዳችኋለሁ ዩቲዩብ ላይ ካርጉልኝ ደግሞ አበረታቱ እኔ መዳም ቅመም ነኝ ስላችሁ ስሙን ባልወደውም ተሰጥቶኝ ነው መሰለኝ ብቻ እኔ የራሴ ቅመም ነኝ የህይወት ቅመም ነኝ እሺ ሰብስክራይብ አድርጉ አበረታቱ እወዳችኋለሁ ደህና ደሩ ራሳችሁን ጠብቁ ባላችሁበት